ሰላም ሰላም ውዴ እኔ ሰብስክራይቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ደህና ነኝ። ዩቲዩቤን ላይክ ሰብስክራይብ ያደረጋችሁ አበረታቱን። ስለምታበረታቱኝ ደግሞ እጅግ በጣም ነው የማመሰግናችሁ። ዛሬ ደግሞ ሳቤላን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ሳቤላ ድራማ የሳቤላም ወደ ቤት መመለሷን ምክንያት ለማድረግ ድግስ ማድረግ አለብን ብላ ዶክተር ርብቃና አብርሃም ወደ ሱቅ ሄዶ እቃ ሊገዛዙ ሲሄዱ ሁሉም እንትን ብሎ ነበረና ማርኮንና እንግዲህ ተነጋገሩ። እንትን ብሎ ወደ ውጭ እንድትወጣ ተደርገ ልዩም ታፍና ወደው የእናት ወንድም እንግዲህ እሷንም ደርሶለታል። ድግሱ ተደግሷል። እንግዲህ ሽር ጉድ እያሉ ነው። ዶክተር ርብቃና ልዩ አዘጋጅተዋል ሁሉም ነገር። ሊና ወደ ውጭ ልትወጣ ነው መሰለኝ። ፏፏሽ ብላለች። ከፎቅ እየወረደች ነው እንግዲህ ተደብቃ መጥተዋል። ማርኮ ነው ፊት ለፊት ተገናኝተዋል። እንዲህ ቀኑ ሙሉን ትጠፋለህ እንዴ? እንዴት ነው እንደዚህ የምትል? እኔ አሁን ተናድጄዋለሁ። አሁን ምንም ነገር እንዳትጨመርብኝ አንቺ የት እንዳለ አይታወቁም። እኔም ገመቼ ነበር። ወደ ቴራስ እንሂድ፣ የደስ ደስ ፕሮግራም ተዘጋጅተዋል። ስለገጥብን ልናየው ነው አለውና እሱም ምን አማራጭ አለን? ደስተኛ ለመምሰል ነው እንግዲህ። እኔ የምልሽ ያቺ ልዩ ሰውዬው እንደሆነ ያቺ አሁን እሷ ረስቼው ነበር። እሷ ስታቃጥለኝ ነበረች ዶክተር ተብዬው። እኔ ተኝቼ ነበር። እሱም ክዶኝ ሊሆን ይችላል አለውና እና ወደ ፕሮግራሙ እንሂድ፣ ደስተኛ መመሰልን እንዳትረሳ። እኔ አሁን ልጅ እንዲጃጃሉልኝ ሊፈቅድ አሁን ደግሞ እነሱ ሊያዩ ነው። እኔ ስናደድ ነው የወልኩት ሙሉ ቀን። ወደ ፎቅ እየወጡ ነው እንግዲህ። እዛ ሲሄዱ እነ ልዩ ዶክተር ርብቃ እና አብርሃም እየሳቁ ነው። ልክ ልዩ ሲዩ በጣም ደነገጡ። ልዩ ፋፍሽ ብላለች። ዶክተር ርብቃም ቁጭ ብላለች። እየሳቁ ነው እነሱ ምግብ እየበሉ። አብርሃምም ደስ ብሎታል። ያሽካኮ ነው እነሱ ቆመዋል። እንግዲህ ፖሊስ ይመስል ነው የቆሙት። ምንድን ነው ይሄ ሁሉ አለችውን። ሽፈታችን እያከበሩ ነው አለውና እሱም ሲናገር አይገርሙ። ስልኩን አላነሳ ስል እኮ ጠርጥሬ ነበር፣ እንደምተርፍ አውቄ ነበረ። እንዴት ሆኖ ነው አለ። ከዛ እየሳቁ ድንገት አብርሃም እነሱን አያችሁ ነው እንዴ ማርኮ እንዲህ ነው ቁጭ በሉ እንጂ ነው አለውና ቁጭ በሉና ቁጭ በሉ። አይ አብርሃም ነው አይነ ጎዋ ነገር ነው መሰለኝ እሱ ሰውዬው። ስማ ምንም የእንቅላፋ ነው አይነቃም እንደ እሱ። እንግዲህ ሄደውና እንግዲህ ልዩን ያገላመጧት ነው። እሷም በጣም ነው የሚያስፈሩ። አስተያየታችሁ እሷ ራሷ ፈርታለች። ልዩ ዶክተር ርብቃም እየያየቻቸው ነው እንግዲህ ለጉርስሽ ብሎ እንትን ስላት ጉርሻውን ተቀበለችው። እሷ እንግዲህ ዶክተር ርብቃ እንትን ያለች ነው። እሱም ቁጭ ልዩ ምግብ ስጭው አለውና እሷ ምግብ ልሰጠው ሄደችና ዞር ስትለው በጣም ሳህኑን ስትስቀምጥ እንዴት እንደሚያቀላምጣት እሷን ፈርታለች። በሌሎ ያዝን እንጂ ማርኮ አለውና እሱም እንትን ስለው እሷ ምንም አልተናገረችም። ምግብ ሳህናን ሰጠችውና እሱ እንግዲህ ተበሳጭተዋል። ዶክተር ርብቃ ግን እንደ ፖሊስ መርማሪ ነው የሚያረጋት። ቁጭ ብላ ሁለቱንም እያየች ነው። እናንተ አርፍዳችሁ እኮ ነው የመጣችሁ፣ ይቅርታ ወንድሜ አለውና አብርሃም ደስ ብሏታል። እንግዲህ ልጅቷ ውጨኛ ትልቁ ዳቦ ሊጡ አንተ ውጨኛ ከጋር እንደየርክ እኮ ሰምቼ ነበረ። አንተ እኔን ታፍረኛለህ እንደ ያለ ውጨኛ አለና እሱም ደነገጠ። ዶክተር ርብቃ ይሄ ነው
ነገረች እንዴ አለ። እነ ዶክተር ርብቃና ልጁም ተያዩ። ውሸታችሁ መሆኑን አወቃችሁ። አንቺ ለምን ነገርሽው አለውና አለችው እና በምልክት ጠቀሰችው። እሱም ዝም አለውና ዞራ እነ ልዩ እንግዲህ የያዩት ነው። እሱ ወጥ አረገችና እንግዲህ ግልምጫው ልዩ ላይ ነው። ብላ ብላ በል እንግዲህ እዚህ ይዛ መታ ታስተዋውቀናለች አለውና አብርሃም ስነግር እሺ እሺ በሉ ብሉ አለው አብርሃም። ብላ ማርኮ ቢያንቺ ልዩ ብሉ ብሉ አብርሃም ሆነ በቃ እኔ እንጃ ምስኪን ነገር ሆኖ ነው እንትን ያለ። ግን መቼ እንደሚነቃ እግዚአብሔር ያውቀው። ደስታችን ቀን ነው። እሷ ቤተተኛም እኛ እናከብራለን። በቃ ፈጣን እሷን ነው የሚያዩት። ሴትዮም ያገላመጠቻት ነው፣ ሰውየውም ያገላመጣት ነው። ልዩን እንግዲህ መጨረሻውን እንጃ ከባድ ነው። መቼ መረሳም ውለታህን ለእኔም እኮ ልጄ ናት። እንግዲህ ምን ይባላል ይሁና። በጣም አመሰግነ ብሉ በቃ በወሬ እንዳልዛችሁ አለውና አብርሃም ምንድን ነው ልዩ ብሉ 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 ልዩዬ ብሉ ዶክተር እየበላሽ ዶክተር ምን ትበላለች? እሷ እንደ ፖሊስ መርማሪ ነው የሚያረጋት። ሴትዮ አይኗ ልትጎለጎል ነው። አይኗ ልትጎለጎል እንዴ! ልዩ ላይ በጣም ነው የምታፈጣው። በጣም ነው የምታገላመጣት። እነሱ እንግዲህ የተናገረ ነው። እህቴ ቤት ፈልስስ ያልክ ብሎ ሲነገር አብርሃሙም ደነገጠ። እንግዲህ እሷም ብድግ ነው ያለችው። እነ ልዩም ደንግጠዋል። ሁሉም ነው የደነገጠ። በነገራችን ላይ እሷም በጣም ነው የደነገጠችው። እነ ዶክተር ርብቃም ደንግጧል። በጣም አቅልዬ አይቼሽ አንቺን ነው መቆጣጠር የሚያስፈልገው። አብርሃምም ለእሱም ደግሞ ጥሩ መፍትሄ አግኝቼልሻለሁ ያለች እንግዲህ እያወራች ነው። አሁን ነገር ደግሞ ልዩ ላይ ያሴሩ ነው እንግዲህ ልዩ ወይ እንደ ባለፈው ሊያሳግቷትም ሊሆን ይችላል። ማርኮም እንግዲህ መኝታ ክፍል ውስጥ ሆኖ ምን አይነት ጀዝባ ነው ደግሞ የሴት ብጃማ ነው እንደ የለበሰ እሱም ቤት ውስጥ እየተንቆራጠጥ ነው። እንግዲህ ስልኩ ደውሎ ስልክ አልተነሳለትም። ለምንድን ነው ስልክ የምትደውለው? ምንድን ነው የተሳሳት ነው? ምንድን ነው እቅዱ? በፊት ነበር። ለምንድን ነው ልስር እሱ መስሎሻል አለዋና ስጠየቃት በዚህ በሌሊት የጠራኝ በዚህ ነው። አሁን አብረን ምን ጠምደሻል? ውጭ የምትሄደው ነው ቤት ውስጥም ያለ ምን እንደሚያስ የእብድ ሰውዬው ስም እሱንም አታውቂም፣ ምንም ነገር አታውቂም። ግን ሚስቱ ነሽ አንቺ ነው ጭንቀቱ ነው እንደዚህ የሚያደርግህ። ምን ሆነ ነው? እኔ አላውቅም ምንም ነገር። ምን ይፈጠር ትላለህ ታዲያ? ጥፋታችን ይሄ ነው። ይሄ አብርሃንም ሁሉንም ለመቆጣጠር ልዩ ማንኛ ቁልፍ ነን። እሷም በቁጥጥር ስራችን ማድረግ ነው ያለብህ። እህቱና እናቱ አሉልህ አይደል እንዴ? ከኛ ጋር ልትስማማ አትችሉም። አስብ እስቲ ምን ማድረግ ልጁ የልብ ጓደኛ ብሏል። የኛ የልብ ጓደኛ የኛ የልብ ሰው እና ምን አሰብክ? አስተሳሰባችሁ አዎ አሪፍ ነው። ግን አዎ የልብ ጓደኛ የላትም ማለት ከየት ነው የምናመጣው? ማለትማ የልብ ጓደኛ እንፈጥርላታለን። ይሄ ጥሩ እንትን ነው ይመስለኛል። ማንን ልናመጣ ነው? የእህትህ እህቴን እናመጣላታለን። ያንተ እህት የኔ እህት የእንጀራ እህቴን እናመጣላታለን።
እዚህ ስትመጣ እንኳን ደህና መጣ አዝራ ብሎ ሲጠየቀው እንኳን ደህና ቆየኝ የእህቴ ባል የድሮ ቁርስ ጥሩ ሰዓት ነው የደረስኩት። ቆንጆ ምሳ ነው አለውና ቆንጆ ቁርስ ነው አለና ጥሩ ሰዓት ነው የደረስኩት አለና ቁርሱን ማንሳት ጀምሯል። ዶክተር ርብቃ እንደውም ፈገግ ያለች ነው። ምግቡን አንስቶ እንግዲህ ሊመገብ ነው። ሊናም እየተናደደች ነው። አብርሃምም ቆሞ እየያየ ነው። ሰውየው ዘቅ አረገና ከዚህም እኔ እኮ የሚገርመኝ ፈረንጅ የሚያጫውታችሁ ነው። ኢትዮጵያ ውስጥ አሁን በጠዋት እንደዚህ በወጥ ምግብ ይበላል። በጠዋቱ ቁርስ እንጀራ በወጥ እንደዚህ እኔ እንጃ። እኛ ጋር እንደዛ እንትን አንልም። እንደ ቱርክ ፊልም ነው የሚያረጋችሁ። ጠዋት ላይ ሆነ በቃ አለ አይደል ፍርፍር በዳቦ እንደዚህ ምናምን ነው እንጂ የምንበላ እኔ እንጃ። እንጀራ እንደዚህ ወጥ በየአይነት ቀርቦ ቁጭ ብሎ እየከሰከሰ ነው። ብላ ብላ ወንድሜ ጠቅጥቀው ምንም ነገር አልተናገረም። አብርሃሙም እሱ አንቺ ነሽ የሰራሽው አንቺ ነሽ የሰራሽ አንቺ ነሽ አለውና ልዩን ስላት ልዩ ምንም ነገር አልቻለም አለች። አይ ቆንጆ ነው መዋሽን ወድጃለሁ አሪፍ ነው አለውና መዋሽን በጣም አብርሃምም ኮስተር ብሎ እየያየ ነው። እሱ ቁጭ ብሎ ምግብ ቁጭ ብሎ እየበላ ነው። ፈገግ እያለ አብርሃም ምንም መናገር አልቻለም። ዝም ብሎ እየፈጠጠ ነው። እንግዲህ ሴትዮም ደንግጣለች። አብርሃም ለምን ታፍርበት እንዴ? ውስጥን የምመላለስበት ጥያቄ ለምንድን ነው የመጣ አለውና አብርሃም ስጠይቀው እሷም ፈገግ አለ። እሱ ምንም አልተናገረም። ምግቡን መብላቱን ቀጠለ። ምንድን እዚህ ለመኖር ነው የመጣው ስለው እሷ ትን ብሏት ነበረ። እነ ዶክተር ርብቃ እየሳቁበት ነው። ውሃውን ስጠጣ ትን አላት። ከዛ አብርሃም ዲና ምን ማለት ነው አልገባኝም፣ ምን ማለት ነው አለ አብርሃም። ያልኩ አልገባህም? ኮስታራ ነው ግን ልጁ ደስ ሲል እሱም እንግዲህ ይቅርታ ወንድሜ ምን በሁለታችሁ መሀል ለምን ግራ መጋባቱ ቀጥተኛ ነው የተናገርኩት። ግራ መጋባት ነገር የለም። ከዚህ በኋላ የምኖረው እዚህ ቤት ውስጥ ነው አለና ደገመላችሁ። በመኖር የሚከፋ ሰው አለ ይመስል አደላቱ አብርሃም አለውና አብርሃሙ ተበሳጨ ነው። የእህቴ ቤት ነው ሌላው ነው እሱ። እንግዲህ አብርሃሙም ትንፍሽም አላለ። እንግዲህ ተኝት ሶፋ ላይ እንደተኛችሁ ናት። እንግዲህ ከእንቅልፍ እንደነቃች እዝራ ብላ ነው የተጠራችው። እሱ ግን የለም የእሷ ቤት ሄደዋል። እንግዲህ ውሃና ምግብ ሰርቶላት ከድኖላት ነው የሄደ። እሷም ስትነቃ እንትን አላለችም። ቀና ብላ አየችና ፈገግ ነው አለችው። እንግዲህ በዚህ ጠዋት የት ሄደ ይባላል አሁን አለችና ተመልሳ ነው የተኛችው። እንግዲህ እቺ ሴትዮ ሁል ጊዜ ደግሞ በሽተኛ ሆና ነው አንቺ አይደለሽ የሰራሽው እኔ ልጅ ጣፍጦኛል እማዬ አልጣፈጠሽም ስትላት ጣፍጦኛል ልጄ አለችውና አሮጊቷም ዝም ነው አለች። በቃኝ አሉ እጃቸው ከፍ በቃኝ እኔ ልጅ እጇን ከፍ አደረገችውና እሷም ያዘነች እናቴ ዶክተሩ ያለሽ ረሳሽው እናቴ ጠገብኩ እኮ እኔ ልጅ ለራስሽ ትንሽ ቢ እኔ በልቻለሁ እማዬ ዝም በይ ማታ እኔ በልቻለሁ ደረቅ ዳቦ ስትበይ እኮ ሰምቼ ሜርስዬ ለምንድን ነው ሸክም እንደሆንኩብሽ እናትዬ ትምህርት ቤት ልመዘገብ ሊሄድ ነው ብሩ ሞላልሽ አሉና በጣም ሞልቶ ተበደርኩ ይልቅ ብዬ በቃኝ
በቀኝ ነው ልጅ። ከየት ነው የተበደርሽው? ለእኔ ሆነሽ ከሆነ ለእኔ አስበሽ ከሆነ ከደኘልሽ ነው የሚሄደው። ወይዘሮ ሰላም በደንብ አንዳንዴ ደረቅ ነዎት። ዶክተሩ በደንብ እንዴት በይ እኮ ነግሮሻል። ለማንኛውም ልብስ ቀይ የመድኃኒት ሰዓትሽ ደርሰዋል አሁን አለችው እና እናትየውን ነገረቻት እና ብድግ ብላ ወደ ጓዳ ነው ሄደችው። እናቱ ጋር ስደውል እንግዲህ በሞ ምን ፈልጋ ነው የደወልከው? ቤርሲን ፈልጋታለሁ ለተወሰነ ጊዜ ከኔ ጋር ትኖራለች። ሌላ የምትፈልገው ነገር የለም። ደፋር እስ የመጣው ነው ለጊዜ አሳምነሽ አጥብ ሲመጣ ምንም ጭቅጭቅ አልፈልግም። ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ በጣም